ማርያምን እያለቀስሽ ነው ማርያም ከፈለግሽ ከቦንዳ ግዢ ከፈለግሽ አትግዢለት አሁን ኧረ ያንቺ ስም ባቀበጠ ኧረ ጉድ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ውዶችዬ። እንደው በማርያም በመጀመሪያ ግን ላስቸግራችሁ የምፈልገው ነገር ቪዲዮዎችንን ላይክ አድርጉልን ሲጀምሩ ለእናንተ ያስከፍልም ላይክ አድርጉልን። ሰብስክራይብ ያላደርጋችሁ ደግሞ በቅንነት ቤተሰብ ሁኑን ሰብስክራይብ አድርጉ። በተረፈ ዛሬ እንግዲህ ኤልዱ ሌት ያለ ፕራንክ ልናረጋት ነው። ፕራንኩ ምንድነው ካላችሁን ለሁለተኛ ልጃችን ልብስ ልንገዛ ዛሬ ፕላን አድርገናልና አሁን እየለባበሰች ነው እና ያው እኔ እውነት ለመናገር ያው ሁሉንም ነገር ተመካክረን የምናደርግ ባለ ትዳሮች ነን። ግን ቀየረ ነው የምልባት ይሄንኛው ልጅ እንውለድ ያልሽ አንቺ ፍላጎት ስለሆነ ራስሽ ግዢ ብዬ የሚገርም ፕራንክ ልናረጋት ነው። አብራችሁ ቆዩ። አንቺ ሄደሽ ግዢውን ያልገዛም በቃ ለምን አባቴ ሳቀኝ ምን እየደበረኝ ለምን ሄዳለሁ ያንቺ ደብሮኛል ካሁን ምን ማለት ነው ደብሮኛል ተመካክረን አይደል እንሄዳለን ተባብለን ከስራ እስከምትመጣ በጉጉት የጠበቅኩ ፍቅር ሲጀመር ማለት ነው እኔ የኔ ኢንተረስት በአባና አዶንያስን ስንል በኔ ኢንተረስት በኔ ፍላጎት አንቺ ምን የማምናልበት ይሄን ሁለተኛው ልጅ አንቺ ነሽ እንድንወልድ የፈለግሽው በአንቺ ጥረት ስለሆነ ሁሉንም ነገር ያርግሽ ስለሆነ ስለዚህ ራስሽ ከገዛሽ ጊዜ ያለዛ ደግሞ መተው ትችላለሽ። እሺ እኔ ነገርኩሽ። ፍቅር ምን ሆነ መሆን አለበት ምን ነው እንደዚህ የምትለው ደግሞ ከመሬት ምን ማለት ነው? እና ታዲያ በአንቺ ፍላጎት ነው በእኔ ፍላጎት ነው ማለት ነው ተመካክረን ያለቀ ነገር አልገዛም ተገዛ አልተገዛ ከፈለግሽ የአዶንያስ ልብስ አለሽ አባ ምን ሆነክ ነው ግን አንተ አስሬ የምትቀያየር አንተ ነኝ ያረገዝኩት ግን ለምን ጸባይ እንደዚህ የሚቀያየረው ስላልፈለኩ ምንድነው ስላልፈለኩ አልገባኝም ምንድነው ስላልፈለኩ ማለት በቃ ምንም ወጫው ወጪ የለኝ ከፈለግሽ የባባ ልብስ አለሽ ለምን ብዬ ነው እግዚአብሔር ባርኮና ቀድሶ የሰጠኝን ልጅን እንትን ውራጅ ማለብሰው የባባ የራሱ ነው የሱ የራሱ ነው ሴትም ትሆኑ እንዳልታወቀም ሴት ብትሆንስ የባባ ለብዬ ሴት ብትሆንስ እና የምን ልብስ ነበር ልትገዢ ነበር የወንድም የሴትም ነው ምን ችግር አለው ሞልቷል በርካሽ ነው እንዴ አንቺ ጀመር ከኔ ደበቅሽ ነገር አለ አሁን አንቺ እስቲ ለጾታውን ሁሉ ያወቅሽ ነው የሚመስለኝ አንቺ እኔን ሲጀምር እየሸወድሽ ጾታውን ካወቅኩም አወቅ ሰርፕራይዝ ላደርግ ሊሆን ይችላል እሱን ከገዛው ይቅርብኝ እኔ ሰርፕራይዝ ያንቺን ሰርፕራይዝ አልፈልግም ከገዛሽ ሄደሽ ግዛ ያለዛ እኔ ስራ ላይ ልወጣ ስለዚህ አሁን አንተ የተረገዘው ልጅ አንተ አትፈልገው ማለት ነው እንደዛ ነው እንደዛ ነው ወይ ምንድነው ፈልጊው ከኔ እኮ ልጁ አሁን አንተ አላ የባባ ባይነት የገዛውለት የልጅ ልብስ አለ ልጅ ያጠረው ነው ለልጅ ገዛለው አንቺ ለሷ ልጅ ነገርኩሽ ይኸውልሽ አንቺ ምታዳምጪኝ ከሆነ አልኩሽ እኮ እያዳመጥኩ እኔ ለአዶንያስ ሌላ ገዛለታለሁ ይሄን የሚያጣጥረው በስርዓት አስቀምጪው ለምን ሲጀመር አንተ ከሲረገዝ ጀምረህ ነገር እየፈለክ ነው ምን ማለት ነው ይሄ ልጅ አይደለም ወይስ ልጅ አይደለችም ወይ ለምንድን ነው እንደዚህ የምትል እኔን የምታስከፋይ ለምንድን ነው እኔ አላውቅም እኔ ለኔ የርጉዝ ልብስ ግዛልኝ አላልኩ እንዳላልኩ ለልጃችን ላልኩ ውራጅ አልብሽ ማለት ምን ማለት ነው አታልብሽው ከፈለግሽ አታልብሽው ባልታደነ ሲጀመር እርጉዝ ይንከባከባታል አንተ ሁሌ ሐሳብ እየቀየርክ እኔን ታቃጥለኛል
እንደውም አልፈልግም። ተፈለሽ የቦንዳ ልብስ ግዢልኝ። ለምን የቦንዳ ገዢ ከፈለሽ? ቆይ ምንድን ነው የምታደርጊው? እሺ ምንድን ነው የምታደርጊው? የአዶንያስ ነው አይለሽም እንዴ? ሁለተኛው ልጅ ታዲያ ምንድን ነው የምትይው? እሺ ልብስ ባይለብስስ እንዳልማደግ አይችልም? ልብስ ባይለብስስ እንዳልማደግ አይችልም? እኔ ሳልባሽ ስገዛ መከርም አለብኝ እንዴ? ታውቁ በቃ ስለፈለኩ ይበቃ ምትይበት ምንድን ነው የምትይው አንቺ? አልገዛም ከፈለጉ አላሳድግም ማለት መብትም አለ። እኔ ለአዶንያስ ብቻ ነው ኃላፊነት ሊሰጥ ይችላል። ምናምኝበት የወለድኩት ነገር ለሌላ ግን አይመለከተኝም። የአንቺ ፍላጎት ነው፣ ራስሽ ተወጪ። አይ ዶንት ኬር። በቃ እንባ ማርያምን እያለቀስሽ ነው ማርያም። ከፈለግሽ ከቦንዳ ግዢ፣ ከፈለግሽ አትግዢለት። አሁን ኧረ ያንቺስ እንባ ቀበጠ። ኧረ ጉድ! እንደውም ምን አይመለከተኝም ከዚህ በኋላ ስለምትወልጂ ማርያምን ቆንጆ ሚስት እመቤቴ ይብዛታ ያስቀምጥ እመቤቴን ፕራንክ ነው። ኧረ ፍቅር ለነሽ ኧረ ፕራንክ እመቤቴን ፕራንክ ነው የሆነ ልንግዛኝ ይኸው ሄጃለሁ። ማርያምን ይኸው ፕራንክ ነው። እግዚአብሔር ነው ዘጋ ቪዲዮ ማይክ ይሳዚ ጋር አስቀምጬ ነበር። ይኸው ማይክ ነው ማብራም ሰማቸው አጣው ተመጫወቻ ነኝ እንደዚህ ጀመር የኔ ምርጥ ሚስት አስለቀስኳት። ማርያምን በቃ አሁን እክስሻለሁ። ውድ ቤተሰብ እንዴት አለ ይኸው ማርያምን ይኸው እሱ ጋር ካሜራው ይኸው ስታርት ይዞ እዲ አያቻት እንዴት እንደ ማለት ሳበዛው መጫወቻ አረጋኝ። ውበት ሲቀደም ሲጨምር ግን መገላመጣ ነበር። የኔ ውድ ሚስት ለማንም ይኸው ፕራንክ አርግሻለሁ፣ ተሳክቶልኛል። ላንጨረጨራት ነበር ግን ውጭ ስለምንወጣ ራሷን ያማታል ብዬ ነው። እሺ እና ውዶቼ ምን ተሰማሽ? እስኪ ለዚህ አስተያየት ይሰጣል እንዴ? አያችሁ አይደለ ቤተሰብ፣ እኔ እንደዚህ ፕራንክ አታርግልብን፣ እየደከመኝ ነው። አንቺ ነኝ አድክመሽኝ የለ እንዴ? ምን አርግ በፍቅር ውድ ቤተሰቦች ማርያምን ያው ግላንጨርጭራትን በጋልጋል ነበር። ከዚህ በላይ ምን አንጨረጨርከኝ? ዋጋ ስለሌለው ታውቋት ስላሳዘንሽኝ የዛሬ ምርሻለሁ። ለማንም የተሰማሽን አውሪና ወደ ልጃችን ልብስ። ሰላም ውድና የተከበራችሁ ቤተሰቦቻችን በመጀመሪያ እንዴት ናቸው? ጠፍተናል። ደህና ናችሁ ወይ? እንግዲህ በጣም ይቅርታ ናፍቃችሁናል እና ቪዲዮ እንደምንሰራ በጭራሽ አላወኩም። ማለት ዛሬ ቪዲዮ አንሰራም፣ ፕላናችን ሌላ ነው። እሱ ግን ተጫወተብኝ። ቤተሰቦች አለቅም እሰራለሁ። ቆይ አሁን በቃ እንደውም እኔ በቃ አሪፍ የሆነ የተመጣጣኝ ነገር ነበር ልገዛ ያሰብኩት፣ ግን ለዚህ ቅጣትም ማስገዛህን የልጅ ልብስ አሳያቸዋለሁ ማለት ነው። በጣም ነው በዚህ ሰዓት ፕራንክ ይደረጋል። ሶሪ በጣም እሺ። ሆን ብለሽ ነው የተሳምሽ። አይ ውድ ቤተሰብ ለማንም እንወዳቸዋለን።
አንተን እኔ እንኳን